ስለ ፕሮቴክሽን ነው ማካፈላችሁ። ስለ እግዚአብሔር ጠባቂያችን ነው። አሜን ነው። እንደዚህ የሚል ርዕስ ነው የሰጠሁት። እግዚአብሔር ይጠብቃል። አሜን። ቀጥተኛ ቃሉን የወሰድኩት ርዕሱን ከመጽሐፍ ቅዱስ ነው። የፕሮቴክሽን ቅባት አለ። አሜን ነው ወይ? እስቲ አንድ ሰው ለቆ አሜን ይበለኝ። ዛሬ አካፍላችኋለሁ። አንድ ሰው ላይ የእግዚአብሔር ቅባት ያርፋል። ሰው በኃይሉ ከተማን አይጠብቅም፣ ቤቱን አይጠብቅም፣ ስራውን አይጠብቅም። ግን አንድ የሚጠብቅ አለ። የሚጠብቅ ቅባት አንተና እኔ ላይ ይመጣል። አልጨነግፍም የሚል ጮሆ አሜን ይበለኝ። ጨንጋፊ መንፈስ ከዘመን ላይ ይመጣል። የጭንገፋ መንፈስ ይመጣል። እንዲህ አይነት ቅባት ነው ዛሬ የምንካፈለው። እግዚአብሔር እንደዛ ነው ያለኝ። ከተቻለ ለሁላችሁ ትንሽ ዘይት አድርገን እኛ በዘይት እናምናለን። ኢየሱስ ሁሉ ቀን በስሙ ይሰራል፣ አንዳንዴ ደግሞ በዘይት ይሰራል። አሜን ነው። ስለዚህ ይዛችሁ ትሄዳላችሁ። እናንተ ቤት በአጋጣሚ እግር ጥሎት የመጣ በፕላንም የመጣ እግዚአብሔር ይጠብቀዋል። ምናልባት ስጋት ያለባችሁ ሰዎች ካላችሁ ዛሬ ምስራች አለኝ። እግዚአብሔር ይጠብቃል። ይሄንን ነው ማካፈላችሁ። መጽሐፍ ቅዱስ ይሄ ክፍል የሚገኘው የመዝሙረ ዳዊት ምዕራፍ 22 ላይ ነው። 121 ቅንፍ 122 ከቁጥር 1 ጀምሮ ባነበው ደስ ይለኛል። ሁሌ እንደምናደርገው ትንሽ ደቂቃ ለእግዚአብሔር ቃል ክብር ቆም እንልና የንጉሱን ቃል እናነባለን። ተራሮችን አልፎ ወደ ልባችን፣ ወደ ህይወታችን፣ ወደ ኑሯችን ይሄ ቃል ያዋጣናል። ዝም ብለን ስናነበው እንኳን ያዋጣል አይደለም። ተብራርቶ በመንፈስ ቅዱስ ተነግሮን ዝም ብለን ስታነበው እንኳን ከነጠረ ወርቅ ይልቅ ያንተ የጊዜው ቃል ያማረ ነው ይላል። ክብር ለኢየሱስ ይሁን። ስለዚህ በዚህ መንፈስ ውስጥ እንሆናለን። ቁጥር 1 እንዲህ ይላል፣ አይኖቼን ወደ ተራሮች አነሳው። የኔ እንደዛ ነው የሚለው። አይኖቼ ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ቁጥር 3 እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ቁጥር 5 ይሄ ነው ርዕሴ። እግዚአብሔር ይጠብቅሃል። ማን ነው አሜን የሚለኝ? ሰበር ዜና። እግዚአብሔር ይጠብቅሻል። እግዚአብሔር ከተማህን ይጠብቀዋል። እግዚአብሔር የሰጠህን እድሜ ይጠብቀዋል። ከበላተኞች፣ ከአውሬ፣ ከሰነፎች ይጠብቀዋል። ጤንነትህን መድኃኒዓለም ይጠብቀዋል። ልጆችህን እግዚአብሔር ይጠብቀዋል። እንዲህ አይነት ቅባት ዛሬ ምሽት እኔና እናንተ ላይ ይወድቃል። የሚጠብቀን ቅባት ይቀመጥብናል። ከዛ መጨረሻው ቁጥር ላይ እንዲህ ብሎ ይናገራል፣ እግዚአብሔርም በቀኝ እጅህ በኩል። በነገራችን ላይ ቀኝ እጅ አይደለም፣ እሺ ፖዚሽን ነው። የስልጣን ባለቤትነት፣ የኃይል ብርታት፣ የጉልበት ነው። ቀኝ በበላይነት በከፍታ ላይ መጥተው ሊቋቋሙ የሚፈልጉት እንዳይዙ ከፍታህን ይጠብቅሃል። ማን ነው ወደም አሜን የሚለኝ? እግዚአብሔር ይጠብቀኛል የሚል ጮሆ አሜን። እንደቆማችሁ ልንገራችሁ፣ ይህ መልእክት የተጻፈበት ልንገራችሁ። ዳዊት በዚህ መልእክቶቹ ላይ በጣም በሚያስደንቅ በሚያስገርም ሁኔታ ተጨንቆ ነበር። የመጀመሪያው ላይ ገዢዎቼ በከንቱ አሳደዱኝ ይላል። ገዢ ማለት በሱ ዘመን ትልልቆች ናቸው። ዛሬ ደግሞ ሲስተም ነው። በስራ ቦታ፣ በቤት፣ በሆነ ቦታ እየሰራህ ያሳድዱሃል። እየሰራህ እንደዚህ አይነት ስደት ያለባችሁ ሰዎች ዛሬ ያንን የሚበጥስ የእግዚአብሔር ቅባት ያልፋል። ሁለተኛ ዳዊት ተጨንቆ እንዲህ ብሎ ይናገራል፣ እግዚአብሔር ሆይ በተናገርኳቸው ጊዜ ስናገራቸው፣ ስራዬን እንዲህ ነው ብዬ ስናገራቸው በከንቱ ተሰለፉብኝ ይላል። ከአንድ በላይ ናቸው፣ ከሁለት በላይ ናቸው። ሰልፍ ያለባችሁ ሰዎች አምላካችሁ ዛሬ ምሽት ይታያል። በሶስተኛ ደረጃ እንደዚህ ብሎ ይናገራል፣ ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን ታደጋት። ይዋሹኛል፣ ይሸነግሉኛል፣ ያሉትን ነገር እኔ ጊዜ ሲደርሱ አያደርጉም። ፕሮሚሳቸው ከንቱ ነው፣ ተስፋ ብቻ እንጂ ተጨባጭ የለውም።
ልቤ በዚህ ደከመ። እባክህ ምን ይሻለኛል? ስለ ውሸታቸው ሄጄ ስነግራቸው ስሞግታቸው ይባስ ብለው ተነሱብኝ። ገዢዎች ናቸው። ምን ላድርግ? ይረዱኛል ብዬ ደግሞ አንዳንዶችም ብጠብቅ ወደ ተራራ ባይ የሉም። እነሱ ሊረዱኝ አልቻሉም፣ ሊመጡልኝ አልቻሉም። አሁን ግን አንድ ለካስ አለ፣ አንድ አለ። አይታይም፣ ሁሉ ቦታ ይገባል። እየነገረህ ይሰራል፣ እያወራህ ያደርጋል። በጌታ በኢየሱስ ስም ይሄ ወር ይሄ ዓመት የምትፈሩት አይገጥማችሁም። የምትፈሩትን ነገር የሚቀይር ቅባት ዛሬ ይምጣ። ጌታ ባርካችሁ። አረፍ ይላውራችሁ። ሃሌሉያ። ዘ ፕሪንሲፕል በቃ እግዚአብሔር ለኛ ፕሮቴክሽን አለው። በምን አቅጣጫ እንደሆነ አላውቅም። እግዚአብሔር ግን ህይወቴን ይጠብቃል። አንዳንድ ጊዜ የጨረሱ ሰዎችን ሳስብ ሰዎቹ የሚጨርሱ አይመስልም። ላይፋቸው አይመስልም፣ ህይወታቸው አይመስልም። ግን ጨርሶ አየው። የጴጥሮስ ህይወት የሚጨርስ አይመስልም፣ ከክህደቱ፣ ከውሸቱ፣ ከተለያየ ነገሩ። ነገር ግን ለምን ቀጠለ? ነገር ግን ለምን ጨረሰ? ለምን አለፈለት? ለምን መንገድ ላይ አልቀረም ካልከኝ ይሄ ቅባት አገልግሎታል። ፕሮቴክት የሚያደርግ ስንፍናውን ፕሮቴክት የሚያደርግ በዛ ነገር ውስጥ እንዳይቀጥል፣ እንዳይሞት፣ እንከፋ እንዳይሆን፣ መንገድ ላይ እንዳይቀር፣ በተጀመረበት በተነካበት ስፒድ ከውድቀት አልፎ እንዲሄድ የሚጠብቅ የእግዚአብሔር እጅ፣ የሚጠብቅ የእግዚአብሔር ቅባት ጋር ነበር። እንግዲያውስ እንዲላችኋለሁ፣ ጴጥሮስን ከረዳ እኔ አልክደውም። ኢየሱስን ሚክዳለ እዚህ ቤት እሱ እኛ እኮ ሳናይ ነው፣ እሱ አይቶን፣ እሱን የረዳ እሱን የጠበቀ ለጠላት ዛቻ አሳልፎ ያልሰጠ ያ ቅባት ጴጥሮስ ላይ ያለ ያ ቅባት፣ ያ የሚጠብቅ የእግዚአብሔር ቅባት ማነው እጁን የሚሰጠ? ያ ቅባት እጅ ላይ ይምጣ። ያ ቅባት ቤት ላይ ይምጣ። ያ ቅባት ህይወት ላይ ይምጣ። ያ ቅባት አገልግሎት ላይ ይምጣ። ይጠብቀኛል የሚል ጮኻነን ይበለኝ። ስለ ጉብዝናው አይደለ፣ ስለ ብርታቱ አይደለ፣ ስለ ቸርነቱ አይደለ፣ ስለ እምነቱ አይደለ። አንዳንድ ጊዜ እግዚአብሔር እንዲህ ይሰራል፣ እንዲህ ያደርጋል። እንግዲያውስ እኔ ያንን ሳነብ ተነካው። ለካስ የሚጠብቃል፣ የሚጠብቅ ለካስ አለ፣ ለካስ የሚጋርዳል፣ ለካስ የሚሸፍናል፣ ለካስ አሳልፎ የማይሰጣል፣ ለካስ በዛ እንዳይቀጥል የሚያደርጋል። ለካስ እንዲህ አይነት ቅባት አለው። ዘራችሁ ውስጥ ይግባ። ይሄ ቅባት በኢየሱስ ስም ይግባ። ክብር ለስሙ ይሁን። አንድ ሶስት ነገር እንዲያው ልንገራችሁና መልእክቴን በጸሎት ልቋጭው። ጥበቃ ለምን ያስፈልጋል? መጠበቅ ለምን አስፈልጋ? ፕሮቴክሽን ለምን አስፈልጋ? አንደኛ ለመስራት፣ ስራ ለመስራት፣ ሰራተኛ ሰዎች ለመሆን፣ እግዚአብሔርን ስራ ለመስራት፣ ቤት ለመስራት፣ ኑሮ ለመስራት፣ ትውልድ ለመስራት፣ እግዚአብሔር ሐሳብ በአንተ ላይ የተነገረው ነው ወደሚታይ አምጥቶ ለመስራት ጥበቃ ያስፈልጋል። በነገራችን ላይ እንደሚጠበቁ የሚያውቁ ሰዎች የተሻለ እንደሚሰሩ ታውቃላችሁ። ፕሮቴክሽን እንዳላቸው ያሉ ጥበቃ ያላቸው ሰዎች የተሻለ ይሰራሉ። ፕሮቴክት እንደምትደረጊ ስታቂ፣ እንደምትሸፈኝ ስታቂ፣ በውድቀትሽ እንደማይፈረድብሽ ስታቂ የተሻለ መዘርጋት ትችያለሽ። እንደሚሸፍንሽ፣ ስተትሽን አሳልፎ እንደማይሰጥ፣ ከስተትሽ ይልቅ ብርታትሽ እንደሚያጓጓው ስታቂ የተሻለ ትነሻለሽ። እህትህ እንደምትጠብቅህ፣ ወንድምህ እንደሚጠብቅህ፣ እንደማይፈርድብህ ስታቅ ልብህ ውስጥ ያለው ከውድቀት ይልቅ ከፍታ ይወጣል። ከስንፍና ይልቅ ብርታት ይታያል። የእግዚአብሔር ቤተሰቦች የሚጠበቁ ሰዎች የተሻለ ይሰራሉ። ለምን ይመስላችኋል? ምዕራፍ 5 ላይ ንጉስ ቆሞ፣ ከንጉስ ጀርባ ዳንኤል ቆሞ፣ ይስሐቅ፣ ሚሳቅ፣ አብደናጎ የዋሽንትና የበገና ድምጽ በተሰማ ጊዜ አንሰግድም ሲሉ ዳንኤል አልተጣለም። ሊያስጥላቸው ሞክሮ ነበረ። ነገር ግን ቢያድነንም ፕላንታ ቆምኮ ምስል አንሰግድም፣ ጉዳዩን ፖለቲካ ኬስ አታርገው፣ አትሰግዱም አላቸው። አዎ አንሰግድም፣ ናቡከደነጾር ላቆምከው ለዚህ ለትልቁ ምስል አንሰግድም። የዋሽንት የበገና ድምጽ ብትሰማ ሰው ሁሉ ለጥቂት እኮ ነው ምን አለበት ብሎ ሰግዷል። እኛ ግን አንሰግድም፣ ከዚህ ደግሞ ያድነናል።
1000 እጥፍ አድርጉት፣ 7 እጥፍ አድርጉት አደረጉት። የወረወሯቸው ሰዎች ሲሞቱ የተወረወሩት ሰዎች በህይወት ተርፎ ዳንኤል ያውቃል። ለምን ይመስላል? ምዕራፍ 6 ላይ በጸሎት ምክንያት ሰበብ አድርገው የጸለየ ሰው አንበሳ ጉድጓድ ገብቶ ይበላል ሲል ምርጫው ጸሎት ለምን አደረገ? ምስክርነት አለው። ጓደኞቹ እንደተጠበቁ ያውቃል። ትናንት ከጠበቀ በጌታ በኢየሱስም ዛሬም ይጠብቀሃል። ሰበብ ተገኘበት፣ ሰብስበው አንበሳ ጉድጓድ አስገቡት። ንጉሱ ሊያድነው ቢፈልግ እንኳን ሊድን አልቻለም። ምክንያቱም ህግ ስለሆነ በጠዋት መጣ። እኔ እግዚአብሔር የዳንኤል ጠባቂ እንደሆነ በህይወቱ ለንጉሱ ያሳመነው ሰው ቢኖር ዳንኤል። ንጉሱ አምኗል። ክርስቲያን አይደለም እንጂ የዳንኤል አምላክ እንደሚጠብቅ አምኗል። እኔ ከዳንኤል ይልቅ የንጉሱ እምነት ይገርመኛል። በማለዳ ሄዶ ዳንኤል በእውነት የምታመልከው አምላክ በአማርኛ ይጠብቃል ወይ? አድኖሃል ወይ? ድምጽ ትጠብቃለህ አንተ? ከአንበሳ ጉድጓድ ድምጽ ወጣ። ጉሮሮን ያልጠረገ ድምጽ። ንጉሥ ሆይ 1000 ዓመት ንገስ። የማመልከው አምላክ እግዚአብሔር በፊቱ ቅንነት አግኝቶብኛል እና የአናብስቶቹን አፍ ዘጋው። አንተ ሰርፕራይዝ ነው ዘጋው። አዎ ማየት ናፈቀ። ሲያይ ምንም አላደረጉትም። እንዴት ነበር ምሽት አለው። ተንከባከበኛል። እግዚአብሔር ከጠበቀ እንዴት ይሆናል? እርግጠኛ ነኝ አሽተውታል። የሚጠበቅ አይበላም። ምን ማለት ነው? እግዚአብሔር ነው የሚለው ሰው ቃል አለበት። ለምንድን ነው የማትበላም ብለው ለምን ያልበላህም ብለው ቢጠይቁትስ? ቢጠይቃቸው እናንተ ስራችሁ መብላት ነው፣ ለምንድን ነው ያልበላችሁ? አይ እኛ ያልበላንም አንተን የሚጠብቅ አንተ ውስጥ አለ። ክብር ለስሙ ይሁን። ማን ነው እጁን የሚሰጠኝ? ሃሌሉያ። እግዚአብሔር እንደተናገረ ነገሩ ይቀጥላል። ማን ነው በደንብ አሜን የሚል? እንዳወራህ እንጂ እንደፈራህ አይቀጥልም። የገጠመህ ነገር በእግዚአብሔር መንገድ ብቻ ይሄዳል። ሐሳብ የማይቀይር አምላክ ነው ያለን። አሜን። ክብር ለኢየሱስ። የእግዚአብሔር ስራ ለመስራት ፕሮቴክሽን በጣም ወሳኝ ነው። ፕሮቴክሽን በጣም ወሳኝ ነው። በዚህ ምድር ላይ እግር ጥሏችሁ አልመጣችሁም። የእግዚአብሔር አጀንዳ በእኔና በእናንተ አለ። እሱን ለመስራት ዛሬ ምስራች አለኝ። እግዚአብሔር ይጠብቃል። የእድሜህ ቁጥር ሙሉ ይሆናል። ሁለተኛ ጥበቃ ለምን አስፈለገ? ሁለተኛ ለመውለድ በጣም ጥበቃ ያስፈልጋል። ብዙ ጊዜ መውለድ ብለን እናስበው ሴት ልጅ ስትወልድ ነው። ራእይ ይወለዳል። ውስጥ ያለው ሐሳብ አካል ወልዶ ይወለዳል። አካል ለብሶ ይወለዳል። አይምሮ ላይ እግዚአብሔር በድምጽ ያወጣው ጊዜ ሰዓት ቆጥሮ ይወለዳል። እግዚአብሔር የነገረ ነገር ይወለዳል። በምን? በጥበቃ። መጽሐፍ ቅዱስ ሲናገር እንደዚህ የሳምሶንን እናት መልአኩ አገኛት የሚል ቃል አለ። አገኛትና መካን ነበረች። የኔ ልጅ አላት ከሰማይ ተልኬ ነው፣ ወንድ ልጅ ትወልጃለሽ፣ ስሙን ሳምሶን ትይዋለሽ። ለእግዚአብሔር የተለየ ነው። አንቺም ልጁ በሆድሽ እስካለቀበት ድረስ የሚያሰክር የወይን ጠጅ አትጠጪው። ማትጠጪው ስለማያምርሽ ሳይሆን የሚጠበቅ ልጅ ነው አላት። ልጁ ያንቺ ብቻ ሳይሆን የኔም ነው አላት። ለብቻዋን የሰማችው ስለ ጥበቃ ነው ያወራችው። ሄደችና ለባሏ ነገረችው። አንድ መልአክ አገኘው፣ ልጅ ትወልጃለሽ አለኝ። ፕሮሰሱም ይሄ ነው። ላሞዬ ምን ቢላ ጥሩ ነው ነገረሽ አላት። እንግዲያውስ ለአንቺ የነገረሽ ለእኔ ቢንገረኝ አላት። ደግነቱ ጸሎቱን አልሰማም፣ አልነገረውም እነሱ። በሌላ ቀን ድጋሚ መልአኩ መጣና ወንድ ልጅ ትወልጃለሽ ብዬሻለሁ፣ መካን ነሽ፣ ግን አሁን ወንድ ልጅ ትወልጃለሽ። ጌታዬ ወይ እባክህ አሁን የነገርከኝን ይሄንን ነገር ለባሌም እንድትነግረው ሮጬ ሄጄ ጠርቼው ልምጣልኝ። ጠርታው መጣች። ወንድ ልጅ ትወልዳላችሁ፣ ስሙን ሳምሶን ትሉታላችሁ፣ ናዝራዊ ነው፣ በጭንቅላቱ ላይ ምላጭ አያልፍም፣ የሚያሰክር ነገር አትጠጡም እናንተ። ለምን? ለእግዚአብሔር ይጠበቃል።
ለመውለድ የእግዚአብሔር ጥበቃ ያስፈልጋል። ያ ቅባት ከሌለ ከባድ። ልጁ ተወለደ እንዳሉት ልጁ ተወለደ። 18 ዓመት እስኪሞላው ድረስ በከባድ ጥበቃ ነው ያሳደጉት። በከባድ ጥበቃ ትልልቅ 7 ትልልቅ ፀጉሮች አሉት። ራሱን እስኪችል ድረስ ከባድ ጥበቃ ነበር። ለመውለድ ምን ያስፈልጋል? ጥበቃ። ራያችሁን ለመውለድ፣ ፋይናንሳችሁን ለመውለድ፣ ትንቢታችሁን ለመውለድ፣ አገልግሎታችሁን ለመውለድ የእግዚአብሔር ጥበቃ። ሙሴ አዋጅ ባለበት ምድር ላይ እንዴት ወለደው? ለምንድን ነው ያልሞተው? እስቲ አንድ ሰው የእግዚአብሔር ጥበቃ ይበለኝ። በጌታ በኢየሱስም አዋጅ እያለ ተወልደዋል ልበለዋ። እጅን ስጠኝ። ፈርዖን እያለ ያንተ ሀብት ይወለዳል፣ ጤንነትህ ይወለዳል፣ ራእይህ ይወለዳል፣ አገልግሎትህ ይወለዳል፣ የነገረ ነገር ይወለዳል። እንደዚህኛው ዘመን አምናለሁ የሚል ጮሆ አሜን ይበለኝ። እስቲ ድገምን አሜን በል። ስለመጨረሻ አሜን። የእግዚአብሔር ጥበቃ እንጂ ፈርዖን አያስፈራኝም። የእግዚአብሔር ጥበቃ እንጂ አዋጅ አያስፈራኝም። የእግዚአብሔር ጥበቃ እንጂ ወታደር አያስፈራኝም። እንግዲያውስ ሙሴን ያሳደገ በአዋጅ ውስጥ ካወለደው፣ በአዋጅ ውስጥ ካሳደገው ዛሬም ይሄው ነው። የሚጠብቀን አይተኛም። ሶስተኛ ጥበቃ የሚጠብቅ ቅባት ለምን አስፈለገ? ለማሳደግ ይላችሁ። ማንኛውም እናት የተባለች ፍጥረት ለማሳደግ ምቹ ቦታ ትፈልጋለች። እንስሶች ካየህ የወለዱትን ነገር ምቹ ቦታ ይፈልጋሉ። ከአውሬ ከበላተኛ በብዙ ነገር አጥረው ነው ነገራቸውን የሚያስቀምጡት። ማንም ልጅ እንደውም እኛ ሀገር ቦኬ ጉዶ የሚባል ነኪያ እንኳን አያውቁትም። ቦኬ ጉዶን ታውቀዋለህ? ቦኬ ጉዶ የሚባል ሀገር አለ በዚህ በደሳ በኩልና አንድ በጣም እናቃቸው ፋሚሊዎች ነበሩ። 7 ሴት ልጆች ወልዳለች ሴትዮዋ። 8ኛ ወንድ ልጅ ወለደች። በ8ኛ ልጁ ምን ቢሆን ጥሩ ነው? በጣም ጥበቃ የሚፈልግ ልጅ። እማረሳው ለመጀመሪያ ጊዜ ያየሁት ቦኬ ጉዶ ሄጄ ነው። ልጁን እግሩን ታስረውና በመቀነቷ እሷ ወገብ ላይ ወይ እጇ ላይ ታስረዋለች። ርቀቱ የዛን ያክል የትም ይሄድ ልክ ጎተት ሲያረጋለች። ልጇን የምትጠብቅበት መንገድ በጣም ይገርመኝ ነበር። እሷ ይሄን ያክል ልጇን ከጠበቀች ለመጠበቅ ቅባት ያስፈልጋል። ብዙ ሰዎች ይወልዱና ማሳደጊያ ቦታ ያቅታቸውና የተቀበሉት ነገር ይበተናል፣ ይመታል። ፋይናንስ ይቀበላሉ፣ ይበተናል። ማሳደጋቸው ነው ፋይናንሳቸው። አገልግሎት ይቀበላሉ፣ አገልግሎታቸውን ማሳደግ አይችሉም። ቤት ይቀበላሉ፣ ቤታቸውን ማሳደግ አይችሉም። ህይወት ይቀበላሉ፣ ህይወታቸውን ማሳደግ አይችሉም። ለምን? ጥበቃ ያስፈልገዋል ለማሳደግ። ገበሬ ዘሩን ዘርቶ ይጠብቃል። ተንኮለኛ መጥቶ የተዘራው ነገር እንዳያበላሽ። እኔ ዛሬ ይሄን የምስራችን ቁንም ለእናንተ ምነግራችሁ፣ የተሰጣችሁ ነገር አይጨነግፍም፣ ያድጋል። እንዲህ የሚጠብቅ ለማሳደግ የሚጠብቅ የእግዚአብሔር ቅባት ከእናንተ ጋር ይሆናል። ኢየሱስ በሷ ውስጥ እንደሚመጣ ሲያቅ ዝም ብሎ እጁን አጣጥፎ አልተቀመጠም። ብዙ ስደት፣ ብዙ መከራ ገና በልጅነቷ በቤተሰብ ተገፍታለች፣ በአባት ተገፍታለች። ያልተጻፈልን ብዙ ስደት ቀርቦባታል። ከዛ በኋላም ደግሞ ዮሴፍ ራሱ እግዚአብሔር ቤተሰቦች ብዙ ሰው በቤት ነው የወለደው። ኢየሱስ ነው እኮ በግርግም የተወለደው። ኢየሱስ እኮ ነው በግርግም የተወለደው። ለማሳደግ እንኳን ምድሪቱ አልተቀበለችው። የተሰጣትን ነገር ለማሳደግ ኢየሱስን ትልቅ ለማድረግ ምድር አልተስማማችም። ከኢየሩሳሌም ውጪ የእግዚአብሔር ከተማ ከየት ትምጣ? ኢየሩሳሌም አልተመቸችውም። ግድያ መጣበት። ኢየሱስ ለማሳደግ እግዚአብሔር የተጠቀመው በገዳዮች መካከል ነው። በገዳዮች መካከል በግብጽ ነው ሄዶ ያደገው። የእግዚአብሔር ጥበቃ ግብጽ ውስጥ ይሰራል። ማን ነው አሜን የሚለኝ? እስኪ ግድ ለቅንጃችሁ ስጡኝ። በተወገራችሁበት ቦታ በኢየሱስ ስም ታድጋላችሁ። በተገፋህበት እግዚአብሔር ቢዝነሳችሁን ያሳድጋል፣ ህይወታችሁን ያሳድጋል። የመጨረሻው
ጥበቃ ለምን ያስፈልጋል? ለመውጣት ወደ ላይ ለመውጣት። ኢትዮጵያ ውስጥ በጣም ቅርብ ጊዜ እንጂ ሚሊዮነሮች ያሉት በፊት አልነበሩም። ጥቂት ሰዎች ናቸው። 20 ዓመት 22 ዓመት 30 ዓመት 32 ዓመት በሚሊዮን ብር ማንቀሳቀስ ኢትዮጵያ ውስጥ አልተፈቀደም። ፔኔትሬት አድርጎ የወጣ ሰው የለም። በህይወትም እንደዛ፣ አገልጋይም እንደዛ፣ ቸርችም እንደዛ፣ ኢየሱስን መምሰልም እንደዛ ገደብ አለው። ከዚህ በላይ መውጣት አትችልም የሚል እኔ የምኖርበት ሀገር ምን አድርገዋል? አንደኛ ሲቲዝን ራሳቸውን፣ ሁለተኛ ሲቲዝን እስራኤላውያኖችን፣ ሶስተኛ ሲቲዝን አውሮፓውያኖችን ሁላችንም ፓስፖርታችን አድርገው አራተኛ ሲቲዝን ብለው ለይተዋል። በምን እንዳወቁ ታውቃላችሁ? የሆነ ሰው ከዚህ በላይ መስራት አይችልም። ለምሳሌ የነሱ ዜጋ ካልሆንክ ትልቅ ቦታ መቀጠር አትችልም። የሕክምናውን ቦታ ነው የፈቀዱት። ነርስ መሆን፣ ዶክተር መሆን ምናምን የትም ዓለም ተፈቅዷል። እስቲ እዚህ ሀገር ኢንጂነር ሁን፣ ውጭ ሀገር ኢንጂነር መሆን አትችልም። እኔ የማውቃቸው የኔ ልጆች መንፈሳዊ ልጆቼ ኢንጂነሮች፣ አርኪቴክቶች አይሰሩም እዛ ሀገር። ከሳ 2-3 የማውቃቸው ልጆች አሉ ቢሮ ውስጥ ነው የሚሰሩት፣ ወጥተው ውጭ አይሰሩም። በችሎታ እየበለጧቸው አያሳዩአቸውም። በጣም ጥቂት በቁጥር ነው የሚቆጠረው። ትልልቅ ቦታ ላይ ተቀምጦ መስራት አይቻልም። አገራቸው ስለሆነ እንዴ ትልልቅ ቦታ አይሰጡም። ጥሰ መውጣት አትችልም። አየሩ ዝግ ነው። ለምሳሌ ፖሊስ መሆን አይቻልም ነበር። ቅርብ ቀን ነው ፖሊስ የተፈቀደው። ደሞዙ ሃይ ነው። በጣም አራት ቋንቋ መቻል አለብህ። አይፈቀድም። ብትችልም አይፈቀድም። የነሱ ዜጋ ካልሆንክ። አየህ ምድር ያስቀመጠችው ነገር አለ። እዚህም ኢትዮጵያ ውስጥ ነው የሆነ ገደብ አለ። በመንፈሳችሁ ይሰማችሁ እንደሆነ አላውቅም። ይሄ ክርስቲያን ግን በኢየሱስ ስም ጥሶ ይወጣል። አሜን። ጥሽ ይወጣል የሚል አሜን ይበል። አሜን። ኧረ ኢየሱስ ያድናል። አሜን። ጥሶ ለመውጣት የእግዚአብሔር ቅባት ያስፈልጋል። ለመጨረሻ ብያችሁ ነው የምጨርሰው። ኢየሱስን መምሰል፣ የኢየሱስን ህይወት ማሳየት፣ የኢየሱስን በረከት ህይወት ላይ ማምጣት፣ በእግዚአብሔር መንግስት ላይ መግነን፣ ባለጠጋ መሆን። ሀብታም መሆን ይቻላል። ባለጠጋ መሆን፣ በመንገድ ሁሉ ስኬትን ማግኘት፣ ለእግዚአብሔር ሐሳብና ፍቃድ ታዋቂ መሆን፣ ረጅም ዕድሜ የእግዚአብሔርን ሐሳብ ማገልገል። እነዚህ ነገሮች ምድር ላይ አታገኟቸው። ብትፈልግ በሰዋዊ መንገድ አታገኝ። እነዚህ ነገር ማግኘት የምትችለው ከሰማይ ነው። ከሰማይ ደግሞ መምጣት የሚችለው በእግዚአብሔር ጥበቃ ብቻ ነው። በማጥበቃ የእግዚአብሔር ጥበቃ ሲኖር የእግዚአብሔር ቸርነት ባንተ ላይ ይመጣል። እነዚህ ነገሮች ወደ ህይወት ይመጣሉ። ክብር ለስሙ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀመጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።